አባቴ ጊዮሜሪስ ሂር ዊ ጎ ተባለ እንግዲህ ወያላው ሲጀመር ይሄን ዝውውር ያዘገየው የሐምሌን ወር ደሞዝ ላለመክፈል ነው እውነት ውሸት አንወሻሽ ወያላ እንተዋወቃለን ሲጀመር አሁን ኦማር ቤራጋ ያ ምን አለበት እንደዚህ ኮኔን ተጫዋች አንተ ብትጨርሰው ምን አለበት አሁን እሺ ወያላ መጣ ቴሌማንስን ግን በቃ እንዳትሰድበው እሺ ጉማሬሽ ይችላል አምነናል ይችላል በቃ እንደ ወያላ ተፋጣኝ ተወድ እንኳን ደስ አለ በቃ ተፋጣኝ ነው ተረኛን ግባ በለው ሀቢቢ ክለባችን አርሰናል ቡርኖ ጉማሬሽን ከኒውካስትል ዩናይትድ ለማስፈረም ከስምምነት ላይ ደርሷል ዴቪድ ኦርኔስተን የዘገበው አሁን ከደቂቃዎች በፊት ማለት ነው በጣም ጨንቆኝ ነበር ዛሬ አርብ ዕለት አልቋል የተባለ ዝውውር ከብራዚል ማለት ነው ይሄው እንግዲህ ማክሰኞ አሁን ተጠናቋል አሁን ደግሞ ፋብሪዚዮ ሮማኖ እንግዲህ ሂር ዊ ጎ ሱን ብሏል በፋብሪዚዮ ሮማኖ ፖስት መለሳለሁ አሁን የአርሰናል ደጋፊ በደንብ ሰለብሬት የምታደርግበት ታይም ነው ማለት ትልቅ ተጫዋችን ያገኘነው ትልቅ ተጫዋች ማለት ነው እና ኮፒ ሊንክ ይደረግ ፎሎ ይደረግ ለዘፍ አርሰናል ደጋፊ አድርስ ቪዲዮውን ሰበር ዜና ጋይስ እንግዲህ የብሩኖ ጊማሬሽ አሰልቺ የነበረው የዝውውር ሂደት እንግዲህ ዴቪድ ኦርንስቴን እንደተለመደው እንደዘገበው ከሆነ ወደ መጠናቀቁ ደረጃ ደርሷል ኒውካስል እና አርሰናል ወደ መጨረሻው ስቴጅ ላይ ደርሷል ብሩኖ ጊማሬሽ የሜዲካል ቀኑን መች እንደሚያደርግ ብቻ ነው ግሪን ላይት እየተጠባበቀ ያለው ከኒውካስል ኦሬዲ የ28 ዓመቱ ጨራቁ ሚድፊልደር ጎስት እንዳለው ብቸኛው ብሩኖ ወደ ክለባችን እንግዲህ ሊቀላቀለን ነው እንግዲህ ጋይስ ከዛ ቀጣይ የትኛው ብራዚላዊ ነው የሚመጣው ነው ቻምፕ የአንድሬ ቤርታ ሰዓት ተጀመረ ይላል ዛሬ አወር ኦፍ ዘ ውልፍ ይላል ዴቪድ ኦርንስቲን ታማኙ ጋዜጠኛ ብሩኖ ጊማራይስ ወደ አርሰናል ያለቀለት ጉዳይ ነው አርሰናልና ብሩኖ ስምምነት ላይ እየደረሱ ነው ብሎ ፖስት አድርጓል ከ3 ሰዓት በፊት አሽቃባጩ ፋብሪሲዮ ሮማኖ ከ1 ሰዓት በኋላ ነው ፖስት ያደረገው እንደነገርኳችሁ ብሩኖ ጊማራይስ ሲያልቅ የምትሰማው ከዴቪድ ኦርንስቲን ነው ስክሮል እያደረክ ዴቪድ ኦርንስቲንን ብትጠብቅ ይሻላል የቪኒሺየስ ጁኒየርን ግን ደግሞ የማድሪድ ተከፋይ ስለሆነ ቀድሞ ዝም ይልና ቀድሞ መረጃ የሚሰጠው ለዛኛ ነው ስለ ቪኒም ራሱ ሌላ ቪዲዮ ይሰራልሃል ብቻ አሁን አደንግጡ ነው ማለት ባባ ብሩኖ ስለመጣ እንዳደነግጡ ነው ማለት ዋናው ብሩኖ ተከስቷል ካሁን በኋላ ብሩኖ ጂ እና ብሩኖ ኤፍ ነው ምንላቸው ገባርለ አንድ ብሩኖ አይደለም ያለው ያኛውንም እንቀበለው 21 አሲስት አለው ዋንጫ ነው እሱ ገባርለ ስለዛ ብሩኖ ጂ እና ብሩኖ ኤፍ እና ጂ ምንድናቸው ብሩኖ ጂ ዘጂ ነው ገባርለ ኢዝ ዘ ጂ ብሩኖ ኤፍ ደግሞ ብሩኖ ፋኮፍ ነው ገባርለ በነ ፋኮፍ ትሏለ ነው ማለት አንድ ብሩኖ ነው ያለው እንደውም ያኛውን አናቀውም አትቅዘን ያርሰናል ደጋፊ ይሄ ሰውዬ ፋውላም ነው አይመቸኝ ምናምን ምትል ከሆነ ደግሞ ከዚህ ሰውዬ ጋር በአመት ሁለቴ ላለመጫወት ብቻ 80 ሚሊዮን ከፍለን ብናመጣው ደስ ይለኛል ኒውካስልን ስንገጥም ይሄ ሰውዬ እንዳይኖር ብቻ 80 ከፍላለሁ እሺ አርቴታ ማንም ሰው መሃል ላይ ኳስ እንዳይነካ እያልከን ነው ምን እያልከን ነው ብሏል እንዴ ያን የመሰለ መሃል ላይ ገና ብሩኖ ጉማሬሽን ጨምረህ ይሄ መርዶ ነው ለሁሉም ቲም መርዶ ነው ይሄው ዴቪድ ኦርንስቲን ነው ከ40 ምናምን ደቂቃ በፊት ብሩኖ ጉማሬሽ ሜዲካል ብቻ ነው የቀረው አለ ይሄ ልጅ ዲፌንሲቭሊም ሲጫወት አሪፍ ነው ቡድኑ አታክ ሲያረግም ኳስ ሲይዝ በጣም አሪፍ ነው አሪፍ ግዢ ነው ይሄ መሸምጠጥ የማይቻል ቆንጆ ግዢ ነው እንግዲህ እስቲ እናያለን ፕሮባብሊ አሁን አስቡት አርሰናል መሃል ላይ ባለው ተጫዋች ይሄን ልጨምሮ በተለይ አታኪንግ ሚድፊልደሮች ምን አይነት ነፃነት እንደሚያገኙ አስባችሁታል በዚህ ልጅ አሁን ጀማው የብሩኖ መምጣት አረጋግጫለሁ ኮምፕሊትሊ ያረጋግጥኩት ሂርጎ ማልጠብቅም ማንዬ ኦፊሻሊ ኒውካስትል ነው የነገረኝ ለኔ ለአብዛኞቻችሁ ግን ዴቪድ ኦርንስተን ነው ይሄ ልጅ ሙሉ ነገሩ አልቋል ሊመጣ ከጫፍ ደርሷል ብሎ በመታየት መልኩ እንግዲህ ፖስቶ እንግዲህ ለእናንተ ያረጋግጣላችሁ ለኔ ግን ኒውካስትል ላይ የምትገኘው ከተማዋ ላይ የተሰቀሉት ብሮሸሮች ሲነሱ ነው እነዚህ የምታያቸው ሬክላሞች በብሩኖ ጊማሬሽ ተሰቅለው የነበሩት ተነስተው እንግዲህ በአዳዲስ ልጆች እየተተኩ ይገኛሉ ጀማው ስለሆነ ኒውካስትል አንቲ ይሁዳ ዞር በልልኝ ከዚህ ብሎ ፎቶውን አንስቶ እየተካ ይገኛል አዲሱን ሲዝን እና ኮንግራጅም የምሬ ነው የምላችሁ በቃ አሁን አረጋግጥኩኝ ማንዬ መጠበቀው ምንድነው here we go ሚለውን ድምጽ ብቻ ነው ወይም ደግሞ መቶ ዴቪድ ኦርንስተን በቃ አልቆ እንዲለኝ ብቻ ነው እየጠበቅኩ የሚገኘው ጀማው ለማንኛውም የብሩኖ ጊማሬሽ ጉዳይ ጀማው አለቀ አሁን ቀጣይ ትኩረታችን ማን ነው እስቲ አቤት ኮሜንት ሴክሽን ላይ ድምጻችሁ አይሰማም
ቋጣሪዎችን አላልኩም። የኛዎች ማን ነው ቀጣይ ታርጌታችን? ይነገር ይመቻችሁ። አሁን ፈራው ማንቸስተር ዩናይትድ ያለ ተፎካካሪ ነበር ዋንጫውን ይበላዋል ብዬ እያሰብኩ የነበረው አሁን አርሰናል ሊፎካከረ ነው ማለት ተፎካካሪ አለ ይቀናቀነን ይችላል ቪኒን ካመጡ ነው። ግን እስኪ ስለዚህ ዝውውር እናውራ። እኔ ይሄን ዝውውር ማለት ነው ከ10 ነው የምሰጠው ማለት እስካሁን ከተደረጉት ዝውውሮች ለኔ ምርጡ ዝውውር ይሄ ነው። እኔ እንደናንተ ማጣጣል በፈልግ ቴሌማንስ እንዳጣጣላችሁት በእድሜው እኔም ደግሞ ብሩኖ ጉማሬሽ እድሜውን ያክል ነው ናምቢ ማጣጣል ይችላሉ። ግን እሱን እንተውና ሲሪየስ እናውራ። ብሩኖ ጉማሬሽ በጣም የሚገርምና ያበደ ዝውውር ነው ለኔ ማለት ነው። አንዳንድ ምክንያቶችን እና አንደኛውና ዋናው ምክንያት ዴክላን ራይስ የሌለው ነገር ግን ብሩኖ ጉማሬሽ የሚሰጥ ምንድነው የሚለው ትልቁ ጥያቄ ይመስለኛል። ለምሳሌ ከዴክላን ራይስ የምታገኟቸው ፓሶች አሉ በጣም አጫጭር ፐርፌክት የሆኑ ፓሶች፣ ነገር ግን ባክ ፓስ ይበዛዋል ወይ ሳይድ ፓስ ምናምን አጫጭር ፓሶችን የምንመለከታቸው የፐርፌክት ፓሶችን ማለት ላለመሳሳት የሚሞከሩ አይነት ፓሶችን ነው የሚያደርገው እንጂ እንደዚህ ወሳኝ ፓሶች ላይም ብሬኪንግ ፓስ ስሩ ፓስ ምናምን አታገኙም ከዴክላን ራይስ። በተቃራኒው ከጀለስ ግን ረዣዥም ኳሶችን ለአታኪንጎች የሚያደርስ በጣም ጥራት ያላቸው ፓሶችን የሚያደርስ ስንጥቅ ምናምን የሚያደርግ ጥሩ ፓሶችን ታገኛላችሁ ከዴክላን ራይስ በተቃራኒው ማለት። ከዛ ውጭ ለምሳሌ ዴክላን ራይስ ኳሶችን ያሸንፍላል፣ እሱም ማድረግ ይችላል ያ። ከዛ ውጭ ዴክላን ራይስ ቦል ኬሪንጉ በጣም ጸዴ ነው፣ ኳሱን ይዞት ይጓዛል። በተቃራኒው ጀለስ ደግሞ ዲፕ እየገባ ጌሙን መቆጣጠር ይችላል። ያ የኒውካስትል ቡድን ላይ ባይ ፕሬሲንግ የሚጫወተውን የኒውካስትል ቡድን ሙሉ የሚያደራጀው ኳስ የተቀበለ ከተከላካይ ዲፕ እየገባ ያንዳንዱን ኳስ ሲፈልግ ያፈጥነዋል፣ ሲፈልግ ያቀዘቅዟል፣ ሲፈልግ ላጥቂው ባንድ ኳስ ያደርሰዋል፣ ሲፈልግ ደግሞ ወደ መከላከል ተስቦ ጌሙን ያረጋጋዋል ማለት ሶ ጌሙን ኮንትሮል ያደርገዋል ማለት ነው፣ ይቆጣጠረዋል ከዴክላን ራይስ በተሻለ። ስለዚህ ምን ይፈጠራል ማለት ነው ማጥቃቱንም መከላከሉንም በኩል ታገኛላችሁ ከዴክላን ራይስም ከብሩኖ ጉማሬሽም። ሶ በጣም ሃርድ የሆነ አታኪንግም የመከላከልም ቲም ያደርገዋል ብሩኖ ጉማሬሽ። ከዛ በዘለለ ደግሞ የአርቴታ የጥንቃቄና የስጋት የምንለው የፍራቻ ጨዋታ ለምሳሌ ዴክላን ራይስ እየተጎዳም እያየው በሌላ ተጫዋች መቀየር አይችልም። ሁለቱንም ቢያንስ በትንሹም ቢሆን ማድረግ የሚችል አንድም ተጫዋች አለ ብሎ ያምን። ስለዚህ ከዚህ በኋላ ግን ብሩኖ ጉማሬሽ የሚባል ተጫዋች አለ ሁለቱንም በጥራት ማከናወን። ዴክላን ራይስ ተጎድቶ ማርለም እያለም ሊያሳርፈው የሚያስችለው ጥሩ አቅም ያለው ተጫዋች ስለሆነ በዚህም በጣም ጥሩና አደገኛ ዝውውር ብዬ እለዋለሁ። ብሩኖ ጉማሬሽን አገረጧቸው ብዬ ቪዲዮ ሳልሰራ ታንክስ ጋድ አሁን ዴቪድ ኦርነስቲን ተስማሙ እያለ ነው ማለት ነው። እና አንዳንዴ ፈጣሪ ወደኛል ለትንሽ ኩል አገረጧቸው ብዬ ልስራ ቪዲዮ አልስራ እያልኩ ነበረ ሳልሰራ ወይኔ